ጉድ ጉድ ጉድ! አብርሽና ፍቅር በአንድ ላይ እየተዝናኑ ነው። ወይኔ እንደዚህ ታዲያ እየተዋደዳችሁ ለምንድን ነው የተለያያችሁት? አልገባኝም። ሰላም ጤና ይስጥልኝ እንደተከበራችሁ የስሌድ ሚዲያ ተከታዮች እንኳን ለቻናል መጣችሁ። ይህ አዲስ ነውና ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ስለምታበረታቱኝ አመሰግናለሁ። እንግዲህ ዛሬ የመጣሁት ስለ ፍቅር፣ ስለ ፉፉ፣ ስለ አብርሽ ነው። እንግዲህ ትናንትና እንደው እናንተ ትሻላላችሁ የተባላችሁ ሰዎች ጭራሽ ብሳችሁ መጣችሁ። እንደው ትንሽ እንኳን ለህዝቡ ብታስቡለት ላይ እናንተ እንኳን ትንሽ እንደው ትንሽ ትሻላላችሁ። ከድራማ ነፃ ነው የምትሰሩት ብለን ሳናበቃ አፋችን አውርተን ሳንጨርስ ምን አሉ? አብርሽ ፍቅር ለአብርሽ ስሜት አላት። ፎቶዋን እዛ አስቀምጣ። ግን እንዴት አንቺ ፎቶውን እንዴት ለድራማው ቢሆን እንዴት አስቀመጥሽው? እንደዚህ ያለ ብር ወይኔ ወይኔ ወይኔ! ኧረ ተው ግን እውነት ይቅርታ። ሰዎችን እንደዚህ የምታጃጁት በህብረተሰቡ እንደዚህ እንደው የምትጫወቱት ግን ይሄ እውነት በህብረተሰቡ እንደዚህ በህብረተሰቡ ላይ እንደዚህ መጫወት እውነት ይሄ ጥሩ ነው ብላችሁ ታስባላችሁ? ይሄ ጥሩ ነው ብላችሁ ታስባላችሁ? በጣም ነው የሚደብረው። እውነት በጣም ይደብራባችኋል። በጣም ማለት ነው እንዴ! ምን ሆናችሁ ነው? በጣም እኮ ነው የሚደብረው። አይደረግም እንደዚህ እውነት ለመናገር አይደረግም። አረ በጣም ታሳፍራላችሁ። እውነት ገና ከእንትን ካላችሁ አንድ ወር ሳይሆናችሁ ፎቶውን አምጥታ ከዛ ምን አሉ? አሁን እናንተን እኮ የሚያምናችሁ ሰው ይኖራል። እውነት ለመናገር እናንተን የሚያምናችሁ ሰው ነው። እኔ በጣም የሚያሳዝነኝ ማለት ነው ኮመንታተሮች፣ አረ ድራማ በቃ እንተውን፣ ጭቅጭቅ እንዴ! እኔ ብያለሁ ጭቅጭቅ ድራማ ምናምን ከሰራቻችሁ ወደነ አዲስ ቤት ሂዱ። በቃ ቡታጅራዎች ማለት ነው ለብር በቃ የማያደርጉት ነገር የለም። የማያደርጉት የቡታጀሬ ቱቦሮች ማለት ነው የማያደርጉት ነገር የለም። በስመ አብ እውነት እኔ እንጃ። በጣም እንትናቸው ማለት ነው በጣም ከባዱ ናቸው እውነት። እና የሆነ ማስመሰል ማለት ነው። ትንሽ እንኳን ሰው ተደስቶ ሲያበቃ ስለ ፍቅርና ስለ ፉፉ በአንድ ላይ መሆን አሁን እናንተ የአብርሽን ፎቶ አምጥታችሁ እኔስ እንደው አስመስሉ። ግን እንደው ለእንትን ብለሽ ያን ፎቶ የድሮን ፎቶ አምጥተሽ አይደብርሽም? አይቀፍሽም? ፍቅር ማለት ነው። ወይኔ የዚህን ያህል በህብረተሰቡ ላይ የምትጫወቱት እውነት በጣም የምታሳፍሩት እንዴ! አው ድራማ እንደሆነ እንዴ ሁሉም አሁን እንዴ ጉድ እኮ ነው። ሁሉም በህብረት ተጣልተና እውነት ለእውነት ያርግላችሁ። በትዳር ላይ የምታማሩት ሰዎች ግን በጣም የምታሳዝኑኝ። ለምንድን ነው የምታማሩት? ህብረተሰቡ ድራማ ነው የሚወደው፣ ውሸት ነው የሚወደው። ግን ደግሞ እንደዚህ መዋሸት፣ ህብረተሰቡን መጃጃል እንዴ! ግን የዚህን ያህል ዶራሉ ማለት ይቆጥራል ማለት ነው እንዴ? እንደው ካልሆነኝም እናምጣ እና እንግዲህ አንድ ወንድ ጎትተን ማለት ነው እንደዚህ እናድርግ እንዴ? እንዴ ጉድ እኮ ነው። ምን ያህል እዚህኛ ምን እንትን እያገኛችሁበት እዚህኛ በህብረተሰቡ ላይ እንትን የምትሉት የምትጫወቱት? አረ ፈጣሪ ሆይ እውነት እኮ ግን እኮ አብርሽ እኮ ፍቅርን ይወዳታ። እውነት ለመናገር በጣም ነበር የሚወዳት፣ እሷን በጣም ነበር የምትወደው። ግን በምን ተጣሉ አይታወቅም እንጂ ማለት ነው። ግን አሁን ፉፉና ፍቅርም ራሱ የሚፋቀሩ አይመስለኝም ማለት ነው። ሃይማኖታቸው ራሱ አንድ አይደለም። ይደብራል ማለት ይገባችሁ። እንዴት ብሎ ነው የሚኖሩት? የሚወለዱት ልጆችስ በጣም ነው እኮ የሚያስጠላው። እውነት ከአንድ ቤት ላይ ሁለት እንትን ኧረ በጣም ነው የሚያስጠላው። አንቺም በሃይማኖትሽ እኔም በሃይማኖቴ ለቴዲ ዘፈን ነው እንጂ ለትዳር አይሆንም። መጀመሪያ ሃይማኖት ነው እና ይደብራል። እነሱ ያው እንግዲህ ይሸቅሉብና እንጂ የሆነ ሰዓት ሪሊ ህይወታቸውን ያሳዩናል። ታያላችሁ። እኔ እውነት ነው የምናገረው። ታያላችሁ እንጂ እነሱ ራሱ አይፋቀሩም ማለት እንዴት ብሎ በጣም ነው የሚከብደው። ወደ አንዱ ሃይማኖት ካልተቀየረ ይሄ ነገር በጣም ይከብዳል። በጣም ከምታስቡት በላይ በጣም ነው የሚከብደው። ስለዚህ እንዴት ነው ይሄን ነገር የሚያደርጉት? እንዴት ነው? እና ግን ህብረተሰቡን ስለሚጫወቱበት ህብረተሰቡም ያው እንደዛ ነው የሚወደው። በነገራችን ላይ ሰዎች ስንባል እንደዛ ነው የምንፈልገው። ሌላ ነገር እውነት ነገር ማመች እንፈልጋለን።
እንደውኔም ሀገር ልሄድና ማለት ነው። ከዛ ባሌ ጋር መጥቼ እንደው እስቲ ልየው እውነት ያፈምሳል እንዴ? ባልጋ መምጣት ግን ያፈምሳል ግን ወይስ አያፈምስም? ጉድ እኮ ነው። ያፈምሳል አውቆ ነው እኮ እንዴ ተጣላን ምናምን የሚሉት እንዴ? ኧረ ተው 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 እንጂ እውነት ተውን ሩበት። አው እርግጥ መዞር ምናምን እንደዚህ የለም። በቃ ፖስታቸውን ያሉ ይፖስታሉ። በቃ ሌላ ሰው ይመጣላቸዋል የሌላቸዋል ምናምን። በጣም ደስ ይላል እውነት። ቡር ተከፋይ ይሆናሉ ማለት ነው። ወይኔ እና ፍቅርና ፉፉ እንደው ማለት እናንተም ድራማ መጀመራችሁ በጣም አስገረመኝ። በጣም ደግሞ ደበረኝ እውነት። ቢያንስ እናንተ ትሻላላችሁ የተባላችሁት አንድ ወር ሳትቆዩ እንደዚህ ብላችሁ ቁጭ አላችሁ። ድራማ ጀመራችሁ ቁጭ አላችሁ። አይ እንደው አይ ኖር ነው እንደዚህ አይደረግም። እውነት ኖር ነው እንደዚህ አይደረግም። በህብረተሰቡ ላይ ህብረተሰቡን ማጫወተራ ወይኔ አሁን የነናሂ ተዳርሷል። ሊያበቃ ነው እንግዲህ ሊታረቁ ነው። በቃ አሁን ቀጣይ ደግሞ ብዬ ትለመናለች። ናሂ ይመጣል እግሯ ላይ ይወርቃል። እኔ እኮ እግሯ ላይ ይወርቃል። በቃ ይቅርታ ይላል። ከዛ ደግሞ ላስብበት ደግሞ እናቱ የሄሉ እናት ደግሞ እሺ በቃ እንትን በይ ምናምን ይላል። ከዛ ቀጣይ ከዛ ቆይ ላስብበት ያለ ከዛ ያቺ ደግሞ ድራማ የተጨመረችው የናሂ ፍቅረኛ ደግሞ የናሂ ፍቅረኛ ተመጣለ ደግሞ አንቺ ተበደለሻል፣ ግን እውነቱን ተናገሪ፣ ልጅ ያለው ሚስት አለው ሚስቱ ገና ደግሞ ነፍሰ ጡር ናት። በህይወቷ አትቀልጂ እንረዳሻለን ትባላለች። ለሷ ቻናል ቢከፈትላት ነው አይከፋኝም፣ ደስ ነው የሚለኝ። ቻናል ይከፈትላታል። ከዛ በኋላ ማለት ነው ከዛ በኋላ እሷ እንትን ትላለች ማለት ነው እንደ አዲስ። ከዛ በሁለተኛው ቪዲዮ ደግሞ እንደዚህ ነው የሚሆነው ታያላችሁ ማለት ነው። በሁለተኛው ቪዲዮ ደግሞ እንትን ይላሉ ማለት ነው፣ ይታረቃሉ። የእርቅ ፕሮግራም ይሆናል። ከዛ በኋላ ሰርፕራይዝ ያደርጋታል። ማን ቤቢ ሻወር ሰርፕራይዝ ያደርጋታል። ከዛ ሰላም ይሆናሉ ማለት ነው። ያላዛር ደግሞ አሁን ትናንትና ሲጠየቅ ነበረ እንዴት ነው የውጩ ነገር ምናምን እየተባለ አይ እስካሁን የነበረው እኮ ትቼዋለሁ ላንቺ ብዬ ትቼዋለሁ በቃ ምናምን ይላል። ከዛ ለፍቅሩ ከዛ እኔ በጣም የሚያሳዝኑ ኮመንታተሮች ናቸው። ከዛ ወይኔ ለፍቅሩ መስዋዕት ከፈለ ይባላል ማለት ነው። ለፍቅሩ መስዋዕት ከፈለ ወይኔ ይባላል ማለት ነው። አረ ወይኔ እንደው አረ ተው ግን ተው ዩቲዩበሮች ተው፣ ትንሽ ትልቅ ዩቲዩበሮች ተው፣ አታስቁን እውነት። እንደው ልም ያለ ውሸት እንደዚህ ከየት ነው ግን የምታመጡት? እውነት ልም ያለ ውሸት ማለት ነው። ልም ያለ በጣም እኮ ነው የሚገርመው። በጣም ነው የሚደንቀው። በጣም ደግሞ ያስተሳዝባል እውነት። አይ እንደዚህ የዚህን ያህል ውሸት የዚህን ያህል መዋሸት ኧረ በፈጣሪ በጣም የእናንተ ደግሞ የተለየ ማለት ነው። አሁን ሌሎቹ ይሰራሉ ግን እንደዚህ የሆነ ቀለል አድርገው ነው የሚሰሩ። አሁን እኮ እለታዊ ፕራንክ ለምን አታደርጉም? እርግጥ እለታዊ ፕራንክ ሆነ ገቢው ይቀንሳል ማለት ብዙም እይታ አይኖረውም። ለዛ ይመስለኛል እንትን የሚሉት ማለት ነው። እንደዚህ በህብረተሰቡ ላይ የሚጫወቱት በጣም ያሳዝናል። የሚያሳዝኑ ማለት የእናንተን የሚከታተሉ እናንተና እኔም ማለት እንደው ዩቲዩብ ሳይከፍቱ እናንተን የሚከታተሉ ናቸው የሚያሳዝኑኝ እውነት። እንደው ዩቲዩብ ባይኖር ዞር ብዬም አላያችሁ። በስመ አብ ስራም ባላጣው እውነት ማለት በጥሩ ነገር እኮ የሚሰራ ሰው ቢበረታታ ችግር የለውም። ግን ሰዎች ከናንተ ምን ይማሩ? እሺ ከናንተ ሰዎች ምን ይማሩ? ኦኬ ምን ይማሩ ነው በቃ እናንተ የምትሉት? እንዴ ሁልጊዜ ውሸት፣ ሁልጊዜ እንደዚህ ነው። ኧረ ይደብራል እውነት። እንዴ ምንናች ነው? ተው እንጂ እንደዚህ እኮ አይደለም የሚደረገው። እንደዚህ አይደረግም እውነት ነውር ነው።
በፍጹም ነውር ነው ለማለት ፈልጌ ነው። እና ቤተሰብ ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስከምመጣ መልካም ቆይታ። አበረታቱኝ፣ እባካችሁ አበረታቱኝ።